ዛሬ በጣም ደስ የሚል ዜና ነው የምነግራችሁ። መቅደስ አርቲስት መቅደስ ደውላልኝ ነበረ። ታችሁ ጥያቄውን በማንሳታችሁ ራሱ በጣም ነው የማመሰግነው። እንደዚህ ጠያቂ ትውልድ መኖሩ ራሱ በጣም ደስ ይላል። በጣም እና ምን አለች? ሌሊቱን ሙሉ ጨጓራ በሽተኛ ቆይ መድኃኒቱን ላምጣላችሁ። ይሄና ይሄ ሌሊት መጣለን፣ ጠዋት መጣለን እና ጓደኞቹ ናቸው የገደሉት። ምን አይነት ወሬ ነው የምታወሩት? የነጻነት እኮ ትልቅ ሰው ነው። እንካ ከዲት ቀጣ ተጣሚ ነው እኮ ይላል። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ጉዳዮች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ ቲዩብ ነው። ሰብስክራይብ በማድረግ ይሄንን ቻናል ፋሚሊ እንድትሆኑ እጠይቃችኋለሁ ወይም ደግሞ እመክራችኋለሁ። ምክንያቱም ወቅታዊ አዳዲስ መረጃ ዘር ጉዳዮች ከፈለጋችሁ ይህን ቻናል ምርጫችሁ ማድረግ የግድ ስለሚሆነው ቤተሰቦች እንግዲህ ከናንተ የሚጠበቅ አንድ ነገር አለ። ቻናሉን ሰብስክራይብ ከማድረግ አልፎ እንዲሁም ደግሞ ላይክ ማድረግ እንዳረሱ። ላይክ በማድረግ እንግዲህ ቪዲዮአችን ለብዙዎች ተደራሽ እንዲሆን ይረዳናል። እንዲሁም ደግሞ ፍቅራችሁንም በላይክ ግለጹልኝ እላችኋለሁ። ሀሳብ አስተያየት፣ የግል አመለካከት ካላችሁ እንግዲህ ኮሜንት ሴክሽኑ ክፍት ነው። ገባ ብላችሁ የተመቻችሁን ነገር ጻፉልኝ፣ እናስተካክላለን፣ እንወያይበታለን። ቤተሰቦች ይዤላችሁ ወደ መጣኋችሁ ቪዲዮዎች እናልፋለን። አብራችሁን ቆዩ። በቅድሚያም ቤተሰቦች ሁሌ እንደምናደርገው የመጀመሪያ ቪዲዮአችን በሰሞኑ እንግዲህ በርካታ ሰዎች የተቀባበሉት ብዙ ሀሳብ የተሰጠበት አዳዲስ መረጃዎች መካከል ቀዳሚ የሆነ ጉዳይን አስቀድምላችኋለሁ። ስለዚህ ለዛሬ አንድ ጉዳይ ይዤላችሁ መጥቻለሁ። ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ይሄ የዞምቢ ከተማ የመሰለ ቦታ የቀድሞ ሶድሬ ሆቴሎች ድርጅት ነው ቢባል ማን ያምናል? ይሄን ቦታ እንግዲህ ድንቁ ደያስና ቀመር ዩሱፍ አንድ ወቅት ሲባሉበት የነበረ ቦታ ነው። የቀድሞ ይዞታነቱ የመንግስት የነበረ ነው። ከዛም በኋላ በወረደ ዋጋ ለሶስት ሰዎች ተሸጠ። ከዛ ሲባሉበት ነበር። ታርቀው ቀመር ዩሱፍ መግቢያ አካባቢ ያለውን ቦታ የሆነ መዝናኛ ሰርቶ ገንዳ ሰርቶለት ጎዶሎ ቀኖች በአንድ በ3 በ5 በ7 በ11 እያለ ጎዶሎ ቀኖቹን የመግቢያ ትኬት የሚቆረጠው ለቀመር ዩሱፍ ነበረ። ሙሉ ቀን ደግሞ ታችኛው የቀድሞ መዋኛ ገንዳ ቦታዎች የድንቁ ደያስ ነበሩ። በሙሉ ቀን 2 4 6 8 10 እያለ እንደዚህ ተከፋፍለውት ነበረ። የማያጠግብ እንጀራ ምጣድ ላይ ያስታውቃል አይደል የሚባል። መጨረሻ ላይ እንግዲህ ድንቁ ደያስ የሆኑ ሪል ስቴት የመሰሉ ነገሮች ሰርቶ ለማስፋፋት ሞክሮ ነበር። ያፈለገ ቢያምር ይሄው ዛሬ አንዲት ሰው ድርሽ ሳይል ቀርቶ የዞምቢ ከተማ መስሎ ቁጭ ብሏል። ያሳዝናል እውነት ለመናገር። ቀድሞ እንግዲህ በተለይ ትምህርት ሲዘጋ ሐምሌና ነሐሴ አካባቢ ተማሪዎች በፕሮግራም የሚመጡበት ቦታ ነው። እሁድ ቅዳሜና እሁድ የረፍት ቀናቶች የመንግስት ሰራተኞች በፕሮግራም ከሩቅ ቦታ ጭምር። በዚህ ምክንያት የአዳማ ከተማ የቀድሞ ናዝሬትን ሞቅ ካረጉ ቦታዎች አንዱ ሶደሬ መዝናኛ ነው። ለአካባቢውን ከተሞች ጥሩ የገቢ ምንጭ የሆኑ ነበሩ። ህፃናት ይታየኛል ታውቃለህ እንደዚህ ከፓን አፍሪካ የሚባለው ቦታ ላይ ጀምሮ እንደዚህ እሁድ እስከ ፖስታ ቤት ድረስ እና ያሰላ መስመር ቀጥታ አዳዲስ ሰዎች ይታዩ ነበር። ህፃናት መዋኛ ገንትን ያረጉ ልብስ ያረጉ ህፃናት አዳዲስ ሰዎች ምናምን ሰላም ስለነበር በጊዜው በእኛ ጊዜ እንደዛ ነበረ። እኛ እንኳን እሁድ አንሄድም። እሁድና ቅዳሜ ከሰኞ እስከ አርብ ርካሽ ነበረ። እነዚህ ኤ ሼፕ ያላቸው ቤቶች ነበሩ ማደሪያ ቦታዎች። በተለይ አባዲር አካባቢ በጣም ሰው ይበዛ ነበረ በጣም። ዛሬ ላይ ይኸው መንግስትም ትርፍና ኪሳራውን ሳያሰላ ለነዚህ ሰዎች ሰጠ። እነዚህ ሰዎች እንደዚህ አድርገውት ቁጭ አለ። አንድ ሰው ዝር አይልበትም። አባዲርም ብቻውን ይንፎለፎላል። ከተማውም የአዳማ ከተማና አካባቢዋ ከተሞች ምንም አይነት ገቢ ሳያገኙ ቀርተዋል። ሰዎቹ ግን የሰላም እጦት ነው ይላሉ። ሰላምን ቢኖር እነዚህ ሁለት ሰዎች ሶደሬ መዝናኛን ሊያስቀጥሉት አይችሉም። ምክንያቱም ሲሰሩ የነበሩት ልክ እንደተሸጠላቸው የመግቢያ ዋጋ መጨመርና እዛ አካባቢ ያሉት ፍጆታዎችን፣ ምግቦችን፣ መጠጦችን መጨመርና በትላልቅ በቃ የካፒታሊስቶች ቦታ ማድረግ ነበረ። በተለይ
አባዲር ለሕክምና ጭምር የሚታዘዝበት ቦታ ነው። ብዙ ሰዎች እዛ አካባቢ ሄዱና የዳኑ ሰዎች ብዙ ነበሩ። ያው ያሳዝናል። የዞምቢ ከተማ መስሎ አረምና የተለያዩ ነገሮች በቅሎበት በእንደዚህ አይነት ሁኔታ ቁጭ ብሎላቸዋል። እውነት ለመናገር እንደ ሀገር እጅግ በጣም የሚያሳስብ ጉዳይ ይመስለኛል። ከጥቂት ዓመታት በፊት በርካታ ሰዎች እንግዲህ ከአዲስ አበባ እንዲሁም ደግሞ ከውጭ ሀገር የሚመጡ ሰዎችም እንግዲህ ወደዛ ስፍራ በመገኘት የተለያየ ጊዜያቸውን ያሳልፋሉ። ደስ የሚል ጊዜ ማሳለፊያ ቦታዎች መካከል አንዱ እንደሆነ እናውቃለን። አሁን ላይ ግን ያለበት ሁኔታ እጅግ በጣም በሚያሳዝን ሁኔታ እንግዲህ እንዳያችሁት ነው። አረም በቅሎበት ወይም ደግሞ የሰው ዘር የሌለበት ይመስል ባዶ የሆነ አካባቢ ሆኗል። እጅግ በጣም ያሳዝናል። ከዚህ ጋር ተያይዞ በርካታ ሰዎች ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? በዚህ ጉዳይ ላይ ሀሳብ ካላችሁ ብታጋሩን የበለጠ እንወያይበታለን። ሌላኛው ቪዲዮ ደግሞ ምንድነው በባለፈው ልታ ቪዲዮ ላይ አካትቼ እናንተን ሀሳብን በደንብ ትወያዩበታላችሁ ትሰጡበታላችሁ ብዬ ያሰብኩት አንድ ጉዳይ ነበረ። ነገር ግን አብዛኞቻችሁ እንግዲህ ብዙም ሀሳብ አልሰጣችሁበትም። ለዛ ነው በድጋሚ ይዤላችሁ መጥቶት እስቲ የእናንተን አመለካከት ለማወቅ ስለምፈልግ ነው። በዚህ ጉዳይ ላይ ሀሳባችሁን ትገልጹልኛላችሁ። ቪዲዮን ልጋብዛችሁ። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ። ሰይፉ የጋዜጠኝነትን ድንበር ተሻግሮ በሳቅና በፈገግታ የኢትዮጵያውያንን ቤት ያደመቀ፣ ተስፋ ለቆረጡ ብርታትን፣ ለታመሙ ረዳትን ያፈላለገ የጭንቅ ቀን ደራሽ ነው። ይህ ሰው ለሀገር ካበረከተው የማይናቅና ወደር የለሽ አስተዋጽኦ አንጻር የክብር ዶክትሬት ሊሰጠው ይገባል። ይህ ሽልማት ለሰይፉ ብቻ ሳይሆን ላለፈበት የጥበብ ዘርፍና ለሚወደው የኢትዮጵያ ሕዝብ የሚሰጥ ትልቅ ክብር ነው። እናንተ ምን ትላላችሁ? የክብር ዶክትሬቱ ይገባዋል ወይስ አይገባውም? ሀሳባችሁን ኮመንት ላይ አስፍሩልኝ። ፎሎ ማድረግ እንዳይረሳ። እውነት ለመናገር ለዚህ ጉዳይ ሳስበው እንደ ሀገር የዘገየንበት ጉዳይ ከሚመስሉኝ ጉዳዮች መካከል አንዱ ነው። ለሰይፉ እንግዲህ አምና በሰራው ስራ ብቻ እንኳን ዶክትሬት ይገባዋል፣ የክብር ዶክትሬት ይገባቸዋል ከሚባሉ ሰዎች መካከል ሊያስመድበው የሚችል ትልቅ ስራ ሰርቷል በመቄዶንያ። እጅግ በጣም ጊዜውን በቃ ሙሉ ነገሩ እንዳለ ሰውቶ እንግዲህ በዛ ስፍራ ተገኝቶ እጅግ በጣም ድንቅ የሆነ ጊዜ ማሳለፍ ሁላችንም እናውቃለን። እንግዲህ ሰይፉ ብዙ መልካም ስራዎችን ሰርቷል። የሚወሩ የሚታዩ እንዲሁም ደግሞ ያልታዩና ያልተወሩም ደግሞ በርካታ በሚስጥር የቀሩ ሰይፉ የሰራቸው መልካም ስራዎች እንዳሉ ይታወቃል። ስለዚህ ለሰይፉ ዶክትሬት ይገባዋል በሚሉ ሰዎች በኩል ነኝ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁ ስለሚያስፈልገኝ ብትገልጹልኝ ደስ ይለኛል። ሌላኛው ጉዳይ እንግዲህ ደግሞ በትላንትናው ዕለት በመቄዶንያ የገቢ ማሰባሰቢያ ላይ እንግዲህ እጅግ በጣም የሚደንቅ አንድ አባት ተገኝቶ ነበረ። ምን አድርጎ ነው ያስገረመን? እስቲ ቪዲዮ ልጋብዛችሁና እንወያይበታለን። የወርቅ ጥርሳቸውን ለመቄዶንያ የሰጡት አባት አቶ አበራ ጉልላት ይባላሉ። ሰው እየተራበ እኔ የወርቅ ጥርሴን ይዤ አልቀበርም በማለት የወርቅ ጥርሳቸውንና 3 ሰዓት እንዲሁም 20 ሺህ ብር ለመቄዶንያ በስጦታ መልክ አበርክተዋል። ይህ አቶ አበራ ተግባርም የበርካቶችን ልብ የነካና ኢትዮጵያዊነትንም በተግባር ያሳየ ነው። እውነት ለመናገር እንደዚህ አይነት ደጋግ ሰዎች እንዳሉ ስናስብ እንግዲህ እንደ ሀገር ያኮራናል፣ ወይም ደግሞ እንደ ሀገር እንግዲህ ደስ የሚል ነገር ነው። ምክንያቱም ሀገራችን ያለችበትን ሁኔታ ሁላችንም እናውቃለን። እንደዚህ አይነት መልካም ሰዎችም አሉ። እንግዲህ አንድ ላይ በድፍኑ አይደለም መነጋገር ያለብን። እንደ ሀገር እንኳን እንደዚህ አይነት ጥሩ ሰዎችም አሉ። መጥፎም ሰውም እንዳለ ሁሉ መጥፎ ሰዎችም እንዳሉ ሁሉ እንደዚህ አይነት መልካም ሰዎች አሉ፣ ከራሳቸው አልፎ ለሰዎች የሚያስቡ። በተለይ ደግሞ እንግዲህ የሰውነት ምሳሌ ሆኖ ሁሉ ጊዜ በቀዳሚነት የሚጠራው ዶክተር ቢኒያም እንግዲህ በብዙዎች ዘንድ እንግዲህ ትልቅ የሆነ ከበሬታና ትልቅ የሆነ ተቀባይነት እንዳለ ሁላችንም እናውቃለን። ነገር ግን ከሰሞኑ እየሰማናቸው ያለናቸው ጉዳዮች እጅግ በጣም ትንሽ ግራ የሚያጋቡ ናቸው። ልክ ናቸው ወይንስ ልክ አይደለም? ትንሽ ግራ የሚያጋባ ጉዳይ ነው። ለማንኛውም እስቲ እቺን ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። እውነት መናገር አርነት ያወጣል። የምንወድ ቢኒያም ሆይ ኮፍያውን አውልቀው አልንህ እንጂ ቀይረው አላልንህም። በገንዘቡ ወደ ኢንቨስትመንት ግባበት፣ ቋሚና ዘላቂ የሆነ ተረጃዎችን የሚጠቅም መንገድ ቀይስ እንጂ ዓመት እየቆጠርክ ልመናውን አጠናክረህ ናልን አላልንህም። እባክህን እስከ መቼ ለመለመን ብቻ አሰብ? ኢትዮጵያ ውስጥ ሀገር በቀል የሆኑ ድሃ አባቶች ሰብስበው የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢኒያም በለጠ እሱ ብቻ ነው። በኢትዮጵያ ውስጥ እንደ ቢኒያም እጅግ ትልቅ ስራ የሰራ ራሱን የሰጠ ሰው የለም። ታሪክ ሁሌም ይዘክራል። እንወድሃለን፣ እናከብረሃለን። አሁን ግን በቃህን።
ልመናው ይበቃል። ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ። እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኡጋዴ፣ ከሶማሌ፣ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን። ወደ ኢንቨስትመንት ግባ። ሁልጊዜ ያችን ኮፍያን አድርገ የሰው ፊት እየመጣ ከምትለምን በተለመነው ገንዘብ ቋሚና ገቢ የሚያመጣ ስራ ብትሰራበትስ? ለምሳሌ ያህል አንደኛ በክፍያ አፎርደብል ኢልደር ኬር ሴንተርስ ብትከፍት። ይህ ማለት ምን ማለት መሰለ? ኢትዮጵያ ውስጥ እጅግ ሀብታም ሰዎች አሉ። እነርሱን በቋሚነት የሚንከባከባቸው ሰዎች ይፈልጋሉ። ስለዚህ እንደዚህ አይነት ማዕከል ቢከፈት በትንሹ የብር ክፍያ ብቻ አገልግሎት ቢያገኙ እነሱ በሚከፍሉት ገንዘብ ድሃው ይረዳል። የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል። ይሄ ነው። መድኃኒት ይገዛሉ፣ ይጠቀማሉ፣ ድርጅቱንም ይጠቅማሉ። ሶስተኛ ከአረጋውያኖች ጋር የተያዘ ስልጠናዎች። ይሄ እጅግ ብዙ ገንዘብ የሚያመጣ ቢዝነስ ነው። በዚህ አካዳሚ ልክ እንደ ኮሌጅ ስልጠናዎች እየተሰጡ ከዚህ በሚገኘው ገንዘብ በቋሚነት የመቄዶንያ ተረጂዎች መርዳት ይቻላል። ለሌሎችም ስራ ተፈጥሮ እንደገና ገንዘብ ተገኝቶ ብዙ መስራት ይቻላል። አራተኛ ለአረጋውያን ምግብ አቅራቢ። ይሄ ቢዝነስ ከኢትዮጵያ አልፎ ወደ አፍሪካ ጎረቤት ሀገሮች ጭምር ማከፋፈል የሚቻልበት ጥሩ የቢዝነስ ስራ ነው። በዚህም ብዙ ሰራተኞች ተቀጥረው ተጨማሪ ትርፍ የሚያስገኝ ተቋም ነው። አምስተኛ ከአረጋውያን ፍላጎት ጋር የተገናኘ ማይክሮ ፋይናንስ። ይህ እጅግ ሰፊ ዘርፍ ነው። በርካታ ስራ አጦችን ስራ ፈጥሮ መልሶ ለተረጂዎች የሚሆን ገንዘብ በቋሚነት የሚያስገኝ የቢዝነስ ሐሳብ ነው። ስድስተኛ የተሻለ የመታጠቢያና የንጽህና አገልግሎት። ይህ በጣም ትልልቅ ላውንደሪ ቤቶችን በመክፈት ቋሚ የልብስ እጥበት አገልግሎት በመስጠት ሰራተኛ ቀጥሮ ሰራተኛውም ስራ አግኝቶ በትርፉ መልሶ አረጋውያንን መርዳት ይቻላል። እባክህ ዶክተር ቢንያም እስከ መቼ ድረስ እየለመንክና ሰውም እየሰለቸ ልትቀጥል አሰብ? ዘመኑ ተለውጧል። ከዘመኑ ጋር መዘመን ጥሩ ነው። አንተም ባለባበስህ ተቀየር። ድሃ ጎስቋላ ስለመሰልክ ሰው ይረዳሃል፣ ያዝንልሃል ማለት አይደለም። እኔ ሐሳቡ ተመችቶኛል። ሐሳቡ ከገዛችሁ ሼር አድርጉት። እውነት ለመናገር እኔም ሁለት ልቦኛለሁ። በነገራችን ላይ በዚህ ጉዳይ ላይ ቢኒያም መልስ ሰጥቶ ነበረ። እኔ ቢዝነስማን አይደለሁም ወይም ደግሞ እኔ የቢዝነስ ሰው አይደለሁም። እኔ አንድ ነገር ነው መስራት የምችለው፣ እሱ ምንድነው አረጋውያንን መርዳትና አረጋውያንን መደገፍ የሚል ሐሳብም በዚህ ጉዳይ ሰጥቶ ነበረ። ነገር ግን እኔ እንደ ሐሳብ በዚህ ጉዳይ ላይ ሐሳቤ ለመስጠት ያህል በነገራችሁ ላይ መቄዶንያ እንግዲህ አምና ከነበረው የሰው ቁጥር በ1000 ጭራሽ ጨምሮ ከ8000 ወደ 9000 በላይ ወደሚሆን ህዝብ ወይም ደግሞ ሰዎች እንግዲህ ድጋፍ የሚደረግላቸው አዛውንቶችን ሰብስቦ እንግዲህ ይገኛል። ይሄን ነገርን ቁጥራዊ መረጃውን ተመልከቱ። በቀን ደግሞ እንግዲህ ከ3 ሚሊዮን ብር በላይ እንግዲህ ወጪ ይወጣል። ያውም ደግሞ ያለምንም ቋሚ ገቢ ነው እንግዲህ ይሄ ሁላ ወጪ የሚያስገባው። ስንረዳው ይሄ ነገር በተደጋጋሚ እየሆነ በሄደ ቁጥር ወይም ደግሞ ከቀን ወደ ቀን ከጊዜ ወደ ጊዜ እጅግ በጣም ከፍተኛ ወጪ እየሆነ የኑሮም ሁኔታ እንደምትመለከት ነው። ከዚህ ጋር ተያይዞ እንግዲህ ቋሚ ገቢ ያስፈልጋል። ያም ደግሞ ቋሚ ገቢ የሚያስፈልገው ለጥቅም ለገቢ ማን ነገር አይደለም፣ ለነዛ አረጋውያን ሴፍ የሆነ ላይፍ ወይም ደግሞ የነሱ ዋስትና እንደማድረግ ነው። ምክንያቱም ምንም አይነት የሰዎች እርዳታ እንኳን ባይመጣ እንኳን ራሳቸውን በራሳቸው ገቢ ማስተዳደር እንዲችሉ የሚያደርግ ሐሳብ ይመስለኛል፣ በእኔ አመለካከት ነው። ለማንኛውም ግን በርካቶች እንግዲህ ሐሳባቸውን የተለዋወጡበት ይገኛሉ። እናንተ እስከ ዶክተር ቢንያም ጋር ተያይዞ የመጣውን ቅሬታ እንዴት ተመለከታችሁት? እስቲ ሐሳብ ካላችሁ ብታስረዱኝ። ሌላኛው ጉዳይ ደግሞ እንግዲህ በትላንትናው ዕለት ትልቅ ቅሬታ የቀረበባት ወይም ደግሞ ብዙዎች እንግዲህ ምን ላይ ደርሷል ጉዳዩ ብሎ የብዙዎች ጥያቄ የነበረው የአርቲስት መቅደስ ጸጋዬ ጉዳይ ነው። ምን ተፈጥሮ እንደነበረ በቀደሙ ቪዲዮ ጋብዣችሁ ነበረ። እስቲ ለማንኛውም ግን አሁን ላይ አዲስ ነገር መጥቷል። ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ዛሬ በጣም ደስ የሚል ዜና ነው የምነግራችሁና አርቲስት መቅደስ ደውላልኝ ነበረ። ታችሁ ጥያቄውን በማንሳታችሁ ራሱ በጣም ነው የማመሰግነው። እንደዚህ ጠያቂ ትውልድ መኖሩ ራሱ በጣም ደስ ይላልና እና ምን አለችኝ መቅዲ መሬቱን አዲስ አበባ አስተዳደር ነበር የሚሰጠውና አዲስ አበባ አስተዳደር ያው እሷ የጠየቀችው መሬትና ያለው መሬትን አመጣጥኖ 10,000 ካሬ መሬት ሰጥቷታልና ለሚኩራ ላይ ነው። ያው ለሚኩራና መሬት ያው የምታውቁት ነው፣ ቶሎ አይለቅምና በዛ ፕሮሰስ ውስጥ ነን። ግን መሬቱን ከያዝን በኋላ በአይነት ነው የኔ ድጋፍ የተደረገልኝ። ባንኮች፣ ኢንሹራንሶች፣ ሀብታሞች ሁሉ እንገነባለሻለን ብለውናል። እኛ ፎቅ እንገነባለሻለን፣ እንደዚህ እንሰራልሻለን፣ እንደዚህ እንሰራልሻለን ብለውኛል። በብር የተሰበሰበው መንጠል ይሄን ያለው በጣም ትንሽ ብር ነው። ቢሮ ብላለች መቅደስ። እነ ዘራዊት ፍቅሬ እነ ገረም ደጀሌ እነ ሰለሞን ቦጋለ ግን ልጆቻቸውን ውጪ እያስተማሩ የደሃ እንባ እያስለቀሱ ማስታወቂያ እያስተዋውቃሉ እያሉ የኮሚሽን ከገዳምም አይቀራቸውም ይበላሉና
መቅደስ እንዳንቺ አይነት ሰዎችን ኮንፊደንስ ኖሮሽ ደውለሽ ስላናገርሽኝ በጣም ደስ ይለኛል። መቅደስን በጣም አመስግኖልን ጥያቄያችንን መልሰናል። እኛም ጫን ብለን አልተናገርናትም። የአቅም ችግር የሌለባት ሰው ናትና፣ እነዚህ ግን አቅም ኖራቸው እነ ሰራዊት ፍቅሬ ለሚስቴ ቴስላ መኪና ገዛው ብሎ ቪዲዮ ይሰራል። በጣም ነው የምናመሰግነው። መቅዲን አመስግኖልን፣ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንደዚህ አይነት አርቲስቶችን አበረታቱልን። ከተቻለን እኛም እናንተ ጋር አባል ሆነን ህፃናቶችን የምንደግፍ ሰው ያድርገን። እኔም አጥፍቼ ከሆነ እኔም አስቀይምሽ ከሆነ መቅዲዬ ያው እንግዲህ በጣም ይቅርታ አድርጊልን። ጫን ብለን ተናግረን ከሆነ እኛ በጣም ሌባ ስለበዛብን አንቺ ጫን ብዬ ተናግረን ከሆነ ይቅርታ አድርጊልን። እንወድሻለን። የተባረከ ጊዜ ይሁን። ሆነን ለመናገር በመቅደስ ጸጌ ጉዳይ እንግዲህ ከዚህ በፊት የወጣው መረጃ ለማስታወስ ያህል ከ21,000 ካሬ በላይ እንግዲህ በመንግስት ፍቃድ ተሰጥቷት የህፃናትን እንግዲህ ወላጅ አልባ ህፃናቶችን ለመንከባከብ ወይም ደግሞ ለማሳደግ ለመደገፍ እንግዲህ የታሰበ ትልቅ ፕሮጀክት ነበረ። ያን ፕሮጀክትን እንግዲህ የተለያዩ ገቢዎችን እንግዲህ የገቢ ማሰባሰቢያ አድርጋም ነበር። ትልልቅ አርቲስቶች በተገኙበት ገቢ ስታሰባስብ ነበረ። ነገር ግን አሁን ላይ የት እንደሄደች ጠፋች፣ ወይም ደግሞ ከዓመት በላይ ይሆናል እንግዲህ ለዓይናችንም ለጆሮአችንም እንግዲህ ከሀሳባችንም ጭምር ወጣ ጠፍታ ነበረ። በዚህ ጉዳይ ላይ እንግዲህ በርካቶች እንግዲህ እንደዚህ አይነት ጉዳይን በማጋለጥ ወይም ደግሞ ህገወጥ ስራ ነው ብለው ያሰቡትን ጥያቄ የሚያቀርቡ ሰዎች በሷ ላይ ይሄንን ቅሬታ አቅርበው ነበረ። የት ሄድሽ ወይም ደግሞ የት ጠፍተሽ ነው እሰራለሁ ብለሽ ሳሰሪ ቀርተሻል ብለው በጠየቁ ሀሳብ እንደምትይወት በዚህ መልኩ ምላሿን ሰጥታለች። እጅግ በጣም ደስ የሚል የሚበረታታ ጉዳይ ነው። በነገራችሁ ላይ ወደ ሌላኛው ጉዳያችን ስንሄድ ደግሞ ቬሮኒካ አዳነ እንግዲህ በዚህ ሰዓት ላይ ከሀገር ውጭ ትገኛለች። እንዲሁም ደግሞ ከሀገር ውጭ ሆና ትንሽ ችግር ገጥሟታል። ከዛ ጋር ተያይዞ እንግዲህ የድረሱልኝ ጥሪ ወይም ደግሞ ሀሳብ የእናንተን ሀሳብንና አመለካከትን ወይም ደግሞ የእናንተን ምክርን ፈልጋ ወደኛ ጋር መጣለች። ምንድነው? እስቲ ቪዲዮ ሙሉ ጋብዛችሁና ሀሳባችን እንሰጥበታለን። እንደተፈጠረ ልንገራችሁ ጋይስ። ኢትዮጵያ አይደለም ያለው፣ በቅርቡ ለቅላችኋለሁ። አሁን መናገር ስላልፈለግኩ ነው። ግን ከዚህ በፊት የለቀኩት ቪዲዮ አለ፣ ገብታችሁ እዩት። ይሄ ሩም ቱር ብዬ ሩሙን አሳይቻችኋለሁ አይደል? ኦኬ ሶ ምን እንደተፈጠረ ይህንን በጣም እንድታማክሩ ይፈልጌ ነው። I think peach and mango green tea is better. Okay. You want this one, right? You don't need milk. Yeah. Okay. ከዚህ በፊት ከኢትዮጵያ ስወጣ የጾምኩበትን ጊዜ አላስታውስም ጾሜ አላውቅም መሰለኝ። እና አሁን ይሄ መጀመሪያ ነው ከኢትዮጵያ ወጥቼ የምጾመው እና በጣም የምትቸገር ነው። ሌሊቱን ሙሉ ጨጓራ በሽተኛ ቆይ መድኃኒቱን ላምጣላችሁ። ይሄና ይሄ ሌሊት መጣለን፣ ጠዋት መጣለን። ወይ እናቴ ድረሽ እና በጣም የታመም ነው የምር። እኔም እህቴም መጣለን ምግብ አይጣፍጥም። በዛ ላይ በጣም ቆይቶ ነው የመጣው። ምክንያቱም እዚህ ሀገር ምንድን ነው እሁድ ሁሌ ኤቭሪዋን ቸርች መሄድ አለበት፣ ስራ መዘጋት አለበት። ስራ ሰርቶ የተገኘ ይጠቆምበታል ሁላ። ምክንያቱም ሁሉም ሰው ቤተክርስቲያን መሄድ አለበት፣ ስራ አይሰራም ጭራሽ። እና አሁን ምንድነው ላይክ ሼፉም የለም ተባለን ትናንትና ለሊት ስለሆነ የገባ ነው። አሁንም ደግሞ ሼፉ ዝግ ነው። ስለዚህ አሲስተንት ሼፏ ነች ለኛ የሰራችልን። እዩት፣ ንገሩኝ፣ ምንድን ነው የሚበላው? ሰው ሀገር ሁናችሁ ስጾሙ ምንድን ነው የሚደረገው? እስቲ ንገሩኝ በእናታችሁ። ጨጓራ በሽተኛ ሆንኩኝ። እግዚአብሔርን በእናታችሁ ምንድን ነው ማስረዳት እራሱ። ወተት የለውም፣ በተር የለውም፣ ቺዝ የለውም፣ ስጋ የለውም፣ ቺክን፣ እንቁላል፣ እነዚህም በሙሉ እና ምንድን ነው የምንጠቀመው አሉኝ እነሱ ደግሞ። ኤኒዌይስ ፕሊዝ በእናታችሁ ኮሜንት ላይ ጻፉልኝ የምግብ አይነት ላይክ ውጪ ሆኖ ሊበላ የሚችል ወይም ምነግራቸው እንደዚህ አድርጉልኝ ልላቸው የምችለው። ጨጓራ ነደድኩኝ ነው የምላችሁ። ሰሞኑን ከኢትዮጵያ እስክመለስ ድረስ በጣም ብዙ ቪዲዮዎች እለቅላችኋለሁ። ደስ ለሚል ጉዳይ ስለሆነ የመጣሁት አሳውቃችኋለሁ። እና ሰሞኑን ትንሽ በጣም እለቃለሁ ቪዲዮ እና እንዳትቀየም እሺ። እወዳችኋለሁ እና ኮሜንት ስር ጻፉልኝ። ስርዬ፣ ሽሮዬ፣ ድንች፣ ጥቅል ጎመንዬ በሱልኝ። እና ደግሞ ይጠቆምባቸዋል ያልኮቹ በመንግስት አይደለም እሺ፣ እርስ በርስ እዛው ጎረቤት ለጎረቤት ነው ደግሞ። እውነት ለመናገር እንደሰማችሁት ነው። ቬሮኒካ አዳነ እንግዲህ ከዚህ በፊትም ታማ እንግዲህ እንደነበረ ሁላችንም እናውቃለን። ያው ማለትም አንዳንድ ጊዜ ከሀገር ስንቀየርም እንኳን ራሱ አየሩ እንኳን ጫና ይፈጥርብናል። አሁን ላይ ደግሞ እንግዲህ ምግቡም አልተስማማትም፣ ጨጓራ በሽተኛ እንደሆነች ይታወቃል። በዚህ ላይም እንግዲህ አሁን ላይ በጾም ወቅት ምን ላደርግ ከሀገር ውጭ ሆኜ እንግዲህ ምንም አይነት ነገር የጾም ምግብ ለመመገብ እየሞከርኩኝ ነውና ምን ባድርግ ይሻለኛል ብላ ጥያቄዋን ወደኛ ይዛ መጣለች። እንግዲህ እናንተስ በዚህ ጉዳይ ላይ ከሕክምና አንፃር ሊሆን ይችላል እንዲሁም
ደግሞ በውጭ ሀገር ያላችሁ እናንተ በውጭ ሀገር ምን አይነት ህይወት ነው የምትኖሩት? ወይም ደግሞ እሷ ለምትለው ምላሽ ምን ብላችሁ ልትሰጡ ትችላላችሁ? ሀሳባችሁን ብትሰጡበት የበለጠ ስለሚያወያየን ኮሜንት ሴክሽኑ ክፍት ነው። ሀሳባችሁን ስጡበት ብዬ ወደ እናንተ አሳልፋለሁ። ሌላኛው ጉዳይ እንግዲህ ከነጻነት ወርቅነህ ቤተሰቦች ጋር ተያይዞ እንግዲህ በጣም ቆንጆ ብዬ የተረዳኋቸው ወይም ደግሞ እኔ የምስማማባቸው 2 ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ልጋብዛችሁና ሀሳባችን እንሰጥበታለን። እና ጓደኞቹ ናቸው የገደሉት። ምን አይነት ወሬ ነው የምታወሩት? የነጻነት እኮ ትልቅ ሰው ነው። እንካ ከግድ ቀጣ አትጣ የሚለው እኮ የለም። ሰው ለራሱ ሲል መኖር አለበት እንዴ! ለምን ለልጆች ለቤተሰብ እንዴ? ምን ሆናችሁ ነው? ስርዓት አድርጉ። እኔ 17 ዓመት ነጻነትን ሳቀው ሰፈሩ ስኖር አስራቀን ነው ማቀ እንግዲህ ከዛ ፊት ያለውን አላውቅም። እኔ ግን ሳቅ ከዛ በኋላ ነው በዚህ 3 ዓመት ነው ከሌላ ግሩፕ ጋር ገጠመ። ሉባክ የሚባለው ልጅ አንድ ሉባክ የሚባል አለ። እሷም ስሙ ስጠቅሰው ነበር። ወስደው አረቄ ማስጠጣት ጀመሩ። ከአስናቀ ጋር ይገናኙ በዛ ሰዓት። በቃ ለምን አስናቀ ሰካራም አይደለም ለኛ እናውቃለን እኮ ሲሰክር አይቻልም። ማንኛውም ሰው እንደሚያደርገው 1 2 በቃ ወደ ቤቱ ነው። ባለ ትዳር ነው። የልጆች አባት ነው። የራሱ ህይወት ያለው ሰው ነው እንዴ! በቃ ስነ ስርዓት ያዙ። አድማጭ ተመልካቾችም ስርዓት አድርጉ። ሚዛናዊ ይሁኑ። እስቲ ከዛ ጎን ምን አለ? ምን እየተደረገ ነው? አሁን እነሱ ብዙ ማያውቁት ነገር እኮ አለ። ብዙ ነገር አስናቀ እኮ በጣም ብዙ ነገር ውስጥ እየገባ ነው በእነሱ እኮ። ኢቭን እነሱ ገንዘብ እንዲያገኙ ሁሉ ይፈልጋል። አስናቀ የማውቀው ልንገራችሁ፣ ቸኮሉ። ሚስቱንና ቤተሰቡን የነጻነትን ወንድም ለማግባባት ያለው ክፍተት በቃ አሁን ነጻነት ሞቷል። በቃ አሁን እንኳን አንዱ ነው ለልጆቹ ስትሉ እያለቆ እያስተባበረ ያለ ሰው ባለጌዎች። እኛ ባናይ ባንሰማ ይሻል ነበር። ስድ ድክመት አለ፣ ሁሉም ሰው ጋር ድክመት አለ። ሁላችንም ወንድም ከሞተብን እህት ከሞተብን ቤተሰብን ካጣን አዎ ሊከፋን ይችላል። ሰው ሁሉም ያደረገው ነገር ክፋት ሊመስል ይችላል፣ ግን አይደለም እንዴ። እናቴን አባቴን ወንድሜን ቀብር ያለው እንዴ እና ወንድሜ እኔ ወንድማውን የሞተው መጠጥ ጠጥቶ ሲመጣ ነው። ከጓደኞች ጋር እንደዚህ አይነት ወሬ የምታናፍሱ ሰዎች ተከበሩ። የኛም ወንድም እኮ መጠጥ ጠጥቶ መጣ፣ በማክስ ሞተ። ወንድሜ በቃ መጠጡ ነው የጉበቱን እንትን ብሎ ነው የተከለከለውን ነገር ስላደረገ ነው። ምንድነው እና ጓደኛውን አንተ ነው እሱ ነው እያስጠጣ ያረባካቸው ልጆቻችሁ የሚሆኑ ምናምን አሁን እንደዚህ ተቸግሬ ነው ልጄን ማሳድገው። I mean there is so many things እኔ የማላውቀው ነገር ውስጥ መግባት አልፈልግም። ግን ልጆቻችሁ ዩኒቨርሲቲ ምናምን ሊገቡ ይችላሉ ውጭ ሀገር ሄደው ምናምን፣ ግን ገና ጁኒየር ሃይ ስኩል ገና እንትን ኤሌመንተሪ እያሉ ምናምን ከእናንተ ተለይተው እናንተ ከኢትዮጵያ ብር እየላካችሁ የምታስተምሩበት እንትን በጣም very suspicious ማለት አሁንም አያገባኝም ስለዚህ ጉዳይ። ግን ራሳችሁን መውደድ መቻል አለባችሁ። ይሄ ልጅ ሚስቱ ስለታመመች አትሰራም፣ ግን እሱ ታሞ ይሰራል። how that makes sense? I mean you gotta make it make sense እኮ አይደል እንዴ? ሌላው ነው እንደዚህ ፐርሰን እንትኑን ጀነራላይዝ አድርጌ ማውራት ስለፈለኩ ነው። ኢን ጀነራል ቤተሰብ እናንተ የመጣችሁበት ቤተሰብ ምን አገባው ስለኔ ላይፍ? ይሄ እህት ወንድም እንትን ምናምን get the fuck out of here man። ቤተሰብ እናት አባት ምናምን that's not your problem, they are not your responsibility። እናንተ ስትሞቱ ቁጭ ብለው የሚያዩት ወይ ደግሞ ወይ የሚሉት ገንዘብ ስለቀረባቸው ይሄን ማውቃት መቻል አለባችሁ። እናንተ የምትለፉ I don't know how that makes sense man, like how is that? አሁን የምታዩት ነገር በሙሉ ጎፈንድሚው እዚህ ጋር ወደ ኋላ መለስ ብላችሁ ስታዩት ምናምን ለዚህ ልጅ እንደው በቃ ተጎድተሃል ቁጭ በል አረፍ የሚለው ሰው አልነበረም። በቃ ዝም ብሎ ነው የሚዳክረው ልጁ። ይሄ ልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው። ጉበታችሁ ይፍረስ። ይሄ ልጅ የሞተው ፍቅር ከማጣት ነው። ይሄ ልጅ የሞተው በሰዎች እጅ ነው። እንደዛ ብዬ ነው የማስበው። ጓደኞቹ ሆዳሞች ናቸው። ለሱ ቀብር ገንዘብ ይሰበስባሉ። እሱ በቁሙ እንደዚህ ተገሎ እያዩ ማለት ነው። why is that someone that much መስራት ያለበት ሲጀመር ልጆቹን ውጭ ሀገር ለማሳደግ for what ምንድነው? የሮኬት ሳይንቲስቶች ነው የሚያሳድገው? like ሰው ልጆች እኮ ትምህርት እኮ ምናምን እኮ it's not priority ነገር አይደለም። by the way ሰዎች ደስተኛ ሆኖ መኖር ነው መማር ያለባቸው። you don't need to go to school by the way. why do you ልጆቻችሁ ትምህርት ቤት መሄዳቸው እኮ ምናምን በጣም እንትን አይደለም፣ ግዴታ ማንዳቶሪ አይደለም እኮ it's optional። እንዴ መጀመሪያ እናንተ መኖር አለባችሁ። ራሳችሁን መውደድ መቻል አለባችሁ። ልጆቻችሁ እሺ እሱ ሞተ ልጆቹ አደጉ ምንድነው?
how does that make sense to you? my god እኔ በጣም ነው ያዘንኩት ለዚህ ልጅ። አንድ ሰው ለሱ የሚያስብ የለም። ኦል ከሱ ምን እንጠቀም ከሱ ጥቅማም ህዝብ ማለት ነው። መርዝ ብሉ፣ መርዝ ያርግባችሁ ጌታ ሆይ እግዚአብሔርን። እኔ በጣም ነው የሚያሳዝነኝ። እንደዛ ልጁ ጥላሸት መስሎ አንድ ሰው እንኳን የሚረዳው ሰው አልነበረም። still he has to provide I mean ወንድ ነው እኮ ፕሮቫይድ ያደርግ። ግን አንድ የሚወደው ሰው አንድ ሰው ፍቅር የሚሰጠው ሰው ይጣ እና ሰው ይሙት 1 ሚሊዮን ሰው እየተከተለው። ሁለቱም ቪዲዮዎች ላይ አንድ ነገር ተመልክቻለሁ። የመጀመሪያው ቪዲዮ ላይ እንደተረዳሁት ከሆነ ነፃነት ወርቅነህ ህፃን ልጅ አይደለም። ማንም ሰው ጠጣ ሲሉ የሚጠጣ አይደለም፣ ወይም ደግሞ ማንም ሰው አጠጣ ሲባል አጠጣ ሲለው የማይጠጣ ሰው አይደለም። ትልቅ ሰው ነው። እንግዲህ በትልቅነቱ ሁላችንም የመሰከርንለት ነው። በብዙ ዘንድ እንግዲህ ተቀባይነት ያገኘ አንጋፋ አርቲስት ነው፣ ሁላችንም እናውቃለን። ስለዚህ ነፃነት ወርቅነህ በዚህ እድሜው ተቆጣጣሪ አያስፈልገውም፣ ወይም ደግሞ ተቆጣጣሪ ጓደኛ አያስፈልገውም። ይሄ የማይመስል ነገር ነው። አስናቀ ወይም ደግሞ የሱ የልብ ጓደኛው አስናቀ እንግዲህ እየተቀሰ ያሉ ጣቶች እንግዲህ ተገቢ ባልሆነ መንገድ ወይም ደግሞ ተገቢ ያልሆነ ነው ብዬ ነው ሐሳብ መስጠት እንፈልገው። ሌላኛው ጉዳይ ደግሞ እንደሰማችሁት ነው። እውነት ለመናገር የነፃነት ልጆች ከሱ ተነጥለው እንግዲህ በዛ የመማር ግዴታ አለባቸው፣ ወይም ደግሞ መኖራቸው በአሜሪካ ግዴታ ነው ወይ? ትክክለኛ ሐሳቡ እዚህ ጋር ነው የሚጀምረው። ምክንያቱም ነፃነት ወርቅነህ እንግዲህ እዚህ ሀገር ላይ ሆኖ ልጆቹን ከዚህ እዛ ድረስ እየላከ የሚያስተምርበትን እዚህ ሀገር ላይ ቢሆኑ እጅግ በጣም ትልልቅ የሆኑ ኢንተርናሽናል ትምህርት ቤቶች እንዳሉ ሁላችንም እናውቃለን። እዚህ መማራቸው ተገቢ ነበረ። ያው ነበር የሚለው ነገር እንግዲህ ብዙዎችን ያፈርሳል። ቢሆን ኖሮ ብለን የምንመኘው ነው። ስለዚህ በነፃነት ወርቅነህ ቤተሰቦች ጋርም ተያይዞ እንግዲህ አሁን መጥቶ ያለውም ክርክር ተገቢ አይደለም። ምክንያቱም እነዚህ ልጆች ነገ ጠዋት ላይ ታዳጊ ናቸው። እንግዲህ በስነ ልቦናቸው ላይ ወይም ደግሞ በላይፋቸው ላይ ከፍተኛ ተጽዕኖ ስለሚፈጠር ይሄን ጉዳይን እንግዲህ በማድረጋቸው ስህተት ነው የሰሩት። ለዚህም ደግሞ ይቅርታ ቢጠይቁ ተገቢ ነው ብዬ አስባለሁ። ሌላኛው ጉዳይ እንግዲህ ባለቤቱም እንግዲህ የሶስት ልጆች እናት ሆና ሶስት ልጆችን ብቻዋን ለማሳደግ ራሷን ዝግጁ አድርጋ በቆመችበት ወይም ደግሞ በተዘጋጀችበት ሰዓት እንደዚህ አይነት ክስተቶችን እንደዚህ አይነት ድራማዎች ባይሰሩ ተገቢ ነው ብዬ ነው ሀሳቤን ስትፈልገው። ከነፃነት ቤተሰብ ጋር ተያይዞ ሀሳብ ካላችሁ ብትገልጹልኝ ደስ ይለኛል። ተጨማሪ ቪዲዮ አለ ልጋብዛችሁ። የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ወንድማችን እንደገለጸው እንግዲህ ለሰይፉ ኦን ኢቢኤስ እና እንዲሁም ደግሞ ለማህደር አሰፋ የደረሰ ወይም ደግሞ ጭራሽ ለነሱም የተረፈ ጦስ ነው እንግዲህ ይዞባቸው የመጣው። ፔንቴክ ኢንቨስትመንት እንግዲህ ብዙዎቻችን ያሰለቸው ወይም ደግሞ ብዙዎቻችን ግራ ያጋባ ድርጅት ነው። ይታሰራሉ፣ እንደገና ደግሞ ይፈታሉ፣ እገሌ ይደረግባቸዋል፣ እገሌ ይነሳላቸዋል። ብዙ ፕሮሰስ ነው ለማንኛውም ያለው። ከዚህ ጋር ተከትሎ እንግዲህ ጦሱ እንግዲህ አሁን ላይ ለነሰይፉ እንደሚደርስ መረጃዎች እየወጡ ይገኛሉ እና ሰይፉ ባላረጉትም አንድ ላይ ተካተዋልና የጉዳይ እንደቀልድ የሚታይ አይደለም። የበርካቶች እንባ እንዳለ መርሳት የለብንም። ለማንኛውም ከዚህ ጋርም ሀሳብ ካላችሁ በሰጡበት በያሳይ መስጠት ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ጉዳዮች ምን ይመስላሉ? እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።